ጌታን ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ የዋርካ ኪንግደም ሚዲያ ነው። በዋርካ ኪንግደም ሚዲያ በየሳምንቱ አዳዲስ እንግዶችን ይዘንላችሁ እንቀርባለን። ዛሬም ደግሞ ከአንድ አዲስ እንግዳ ጋር ነን ያለነው። ስለዚህ ቀጥታ ወደ እንግዳዬ ነው ማመራችሁ። እንግዳዬ ስሙን ደግሞ የአገልግሎት ቦታውን የት እንደሆነ ያስተዋውቃል። ወደሱ ነው የሚመራችሁ። አብራችሁን ቆዩ። ስሜ አብርሃም ወጆ ይባላል። ያው በወንጌል አገልግሎት ነው የማገለግለው ደግሞ ሻሸመኔ 01 ወይም ሻሸመኔ ሙሉ ወንጌል ቤተክርስቲያን ነው። ወንጌላዊ ፓስተር? ወንጌላዊ ነኝ። ወንጌላዊ አብርሽ፣ እንግዲህ ዛሬ ከኛ ጋር ለማሳለፍ ጊዜን ስለሰጠህን በጣም እጅግ አድርገን እናመሰግናለን። እስቲ በደንብ ለመተዋወቅ እስቲ ጌታን ከማግኘት በፊት ስለ አስተዳደግ ትንሽ ብታጫውተን ደስ ይለናል። ያው እኔ ጌታን እንግዲህ ሁሉ ሰው ታሪክ አለው ማለት ነው። እንዲሁ ያለ ታሪክ የተወለደና የኖረ ሰው የለም። ያው እኔ ኦርቶዶክስ ቤተሰብ ነው እና የቤተ ክርስቲያን ሰዎች ናቸው። ኦርቶዶክስ ቤተክርስቲያን ቤተሰቦቼ በዛ በድቁና ጥቂት ጊዜ ገፋ ብያለሁ። ሽርካ የሚባል ሀገር አርሲ ውስጥ የእናቴ ሀገር ማለት ነው። አዎ ሽርካ ነው። እዛ ነው የተወለድኩት እና ጎቤሳ ነው እስከ 9 የተማርኩት፣ ዋና ከተማው ማለት ነው። እና ጋዶ የምትባላለች ጋዶ የምትባል ቦታ ላይ እዛ ሌሙ ያለ ከሌሙ ከ31 ሰዓት እስከ 30 ደቂቃ ጋዶ ጉና የሚባል አለ፣ ሌሞ ጉና የሚባል አለ። እዛ እየተመላለስኩ ነበር ማር የነበረው ማለት ነው ትምህርቴን እስከ 6ኛ። ከዛ ሳልፍ ወደ ጎቤሳ ወደ ዋናው ከተማ ተላለፍኩ። እስከ 9 እዛ ተማርኩ እና ልደቴ ይሄን ይመስላል ማለት ነው። ትንሽ እዛው ላይ እስቲ እንቆይና አብርሽ ምን አይነት ሰው ነበር በዚያ ጊዜ? በዛን ጊዜ እኔ ስለ ባህሪው እናንሳ። ባህሪ ያው እንግዲህ ሁሉም ባህሪ ያለው፣ የኔ ባህሪ ትንሽ ጥሩ አይደለም። እሺ። እና ጥሩ ባህሪ የለኝም። በአጠቃላይ እኔ ጋር ተፈልጎ የማይገኝ ነገር ቢኖር ያን ጊዜ ማለት ነው እና ከጌታ በፊት በነበረኝ ህይወት ጥሩ ነገር አይገኝም እኔ ጋር። እንዳሁን አይደለሁም። አስቸጋሪ ሰው ነበርኩ። የመጨረሻ አስቸጋሪ ሰው ነበርኩ። ተጫዋች ነኝ፣ ጫወታለሁ ትምህርት ቤት። በቤተ ክርስቲያን ደግሞ በዚህ በኩል ወደ ድቁና ሄጃለሁ፣ በዚህ በኩል ቁማር እጫወታለሁ። ደግሞም የእጅ አመል አለብኝ። የእጅ አመል አለብኝ ማለት ያው ባለሙያ ነኝ ማለት ነው። እና እንደዛ አይነት አመል ነበረብኝና ብዙ ጊዜ ተይዣለሁ። እንደው አንድ ነገር ላስታውስህና አንድ ነገር ሰምቻለሁ ስላንተ። እሺ። የእጅ አመል ከእጅ አመል ጋር የተያያዘ አንድ ቀን ቤት ተዘግቶብህ ውለሃል፣ ታስታውሳለህ? እንዴት ነበር እሱ? ቤት ተዘግቶብኝ ማለት ታስሬ ማለት ነው። በነገራችን ላይ ያው ብዙ ነገር እንትን ብያለሁ።
ምሰሶ ታውቃለህ፣ ገጠር የቤት ምሰሶ ላይ እንዴት አስሬ ራቆቴን ማለት ነው 3 ቀን ማለት ከባህሪ የተነሳ ማለት ነው የሚያደርጉት ነገር አጥተው አስረውኝ ልብስ አልብሰው ከነምሰሶ 3 ቀን ቆይቻለሁ ራቆቴን ማለት ነው። እና እዛው ያበሉኛል። ሲያበሉኝ ተፋባቸዋለሁ፣ ሰድባቸዋለሁ። ብቻ ኖርማል አልነበርኩ ማለት ሰብአዊነት አይደለም እንደዚህ አይነት ነገር የመንፈስም ማሰራር የነበረብኝ ይመስለኛል። አሁን ሳስብ ወደ ጌታ ስመጣ ጮሆ አልወጣም እንጂ ዝም ብሎ ሳይለንት ሄደ ይመስለኛል ወደ ጌታ ስመጣ ማለት ነው። እና ያን ጊዜ በር ተዘግቶብኝ እያለ ሰው ነው ገብቶ ፈቶ እንድወጣ ያደረገኝ ማለት ነው። 3 ቀን ነው የቆየሁት እና እዛው በላለሁ፣ እዛው ጠጣለሁ። ስበላ ስጠጣ ግን ያው አፌ እንትን አይልም፣ እሳደባለሁ፣ ብዙ ነገር እላለሁ። ቤተሰቦችን ትልልቅ ሰዎች ናቸው እንግዲህ እናት አባት ማለት ነው። እና እንደዛ አደርጋለሁ። ስለ ጃመል ጋራ ምናልባት አንድ ታሪክ ባነሳ ጥሩ ነው። ማለት ያው ብዙ እንትኖችም ተይዣለሁ፣ በመንግስት አካልም ተይዣለሁ። ብዙ ጊዜ ተይዤ አምልጫለሁ ማለት ነው። እና በዚህም 2 ከበውኝ ያመለጥኩበትም ጊዜ አለ። አንድ ጊዜ ግን እንደው ለመናገር ያህል አንዱን ብቻ ልናገርና ቤት ውስጥ የሆነውን ነገር እና አባቴ የሰከረለት በጣም ደስ ይለኛል። ይመቻል? አዎ በጣም ይመቸኛል። አባቴ ሰክሮ ሲገባ በጣም ደስ ይለኛል። እና ምክንያቱም አንደኛ ያወጣውን ወጪ አያውቅም፣ ኦልሬዲ በስካር ስለሆነ ማለት ነው። ሁለተኛ በደንብ ይተኛል። ስለሚተኛ ያን ለታ ማየው ነገር ምንድነው ልብሱን የት ጋር እንደሚሰቅል ብቻ ነው ማየው ማለት ነው። ስለዚህ ሲተኛ እኛ እንደዚህ ገጠር ያው መደብ ነው፣ መደብ ላይ ነው የምንተኛው። እነሱ ወደ ጓዳ ገባ ብሎ የሆነች ቆጥ ነገር አለች፣ እዛ ላይ ነው የሚተኙት። እዛ ቆጣው አካባቢ መግቢያው ላይ ነው ኮቱን የሰቀለው። አየው የገጠር ቤት ደግሞ እንዲህ ዙሪያው ክብ ነውና በዛም መግቢያ አለ፣ በዛም መግቢያ አለ፣ እንደዛ አለና አየው። እና መሃል ላይ እንትን አለ ጠረጴዛ እቃ ምናምን የሚቀመጥበት ራት ከተበላ በኋላ ከዛ በኋላ ሌሊት ካየው በኋላ እነሱ እንደተኙ ራቁቴን ያው የድሮ ራቁት ቢጃማ ምናምን የለም፣ ራቁት ነው የምታድረው። ከዛ ሌሊት ተነሳሁና በ4 እግሬ መሄድ ጀመርኩ። ወዴት ነው የሚሄደው? ወደ ኮቷ ነው። ወደ ኮቷ ሲሄድ ልክ በእኔ ጨለማ ነው እንግዲህ ኮቷ ጋር የደረስኩ መስሎኝ ለካ ጠረጴዛው ስር ነው ያለሁት። ጠረጴዛ የደረስኩ መስሎኝ ብድግ ስል ሲበላ የነበረ ትሪ አለ፣ ብርጭቆ አለ፣ ሳህን አለ እንዳለ ተሸክሜው ከዛ በኋላ በቃ እንትኑ ተንጋጋ። ምንድነው ጩኸት እንትኑ ሳህኑ ምናምኑ ካሽካሽ ሲል ባፋዘር ማን ነው ምናምን ብሎ ሲል እዛው ሳይለንት ሆንኩ ማለት ነው። እዛው ጠረጴዛው ስር በቃ ድመት ምናምን ይሆናል ብለው ነው ይመስለኛል እንግዲህ ታኙ በዛው። ከዛ በኋላ አሁን እዛ ውስጥ እያለሁ ዞረብኝ። እኔ የመጣሁበት ወደ ቦታዬም ለመመለስ አልቻልኩም፣ ቀጥሎም ለመሄድ አልቻልኩም። ስለዚህ ቀጥ ብዬ አሁን ወደ ቦታዬ ለመመለስ ነው አሁን የታውኩት፣ ምክንያቱም ነቅተዋል ኦሬዲ። በዛ ወደ ቦታዬ ለመመለስ ስገባ ለካ ቦታዬን መስመሩ እንትን አቅጣጫው ጠፍቶብኛል፣ ከድንጋጤም ከጨለማውም የተነሳ። ወዴት ገባው? ጓዳ ገብቻለሁ። ጓዳ ገብቼ የተረሰረ ራሴን አገኘዋለሁ። እንስራ ስር ሰፊ ነው ቤቱ። እንደዚሁ የምተኛበትን ቦታ ስፈልግ ማለት ነው ከ8 ሰዓት ጀምሮ እስከ 11 ሰዓት ራቁቴን ማለት ነው። 11 ሰዓት አካባቢ የውጭው ጭላንጭል በቀዳዳ ሲታየኝ ሄጄ ተኛ አረሳው። እና እንዲህ ሆነዋል ለማለት ፈልጌ ነው። ሌላው ደግሞ ምናልባት በዛ ጊዜ ስትናደድ ደግሞ ልዩ ባህሪ አለ ይባላል። በዛ ጊዜ ምን ነበር እሱ? ያው ልዩ ባህሪ ምንድነው? ማንንም አለይም፣ ማንንም አለይም። ስናደድ በጣም እንትን ነው። ከአያቴ ጋር በዱላ ተደባድቤያለሁ። ለምሳሌ ከአያቴ ጋራ ማለት ነው። በዛን ጊዜ ከአያቴ ጋር በዱላ ከአያት ከባድ አይደል? በጣም ከአያቴ ጋራ በዱላ እንትን ብያለሁ። ሌላው የሆነ ነገር ከዚህ የተነሳ ምን አድርጎ እኔን ለመደብደብ መጀመሪያ መያዝ ነው ያለባቸው። ስለዚህ አንድ ጊዜ ምን አደረገ አጎቴ ሌሊት በተኛሁበት አለንጋውን ጋቢ ውስጥ አድርጎ
መጣ። በቃ ገረፉኝ እዛው ታያስኩ። ከዛ ቂም ያዝኩ በአጎቴ ላይ ማለት ነው። ከዛ በኋላ ለመበቀል ፈለኩ። አሁን አጎቴን ማለት ነው ለመበቀል ፈለኩ። ቤቱ ጋር እንደሚገባ ቤቱ ጋር እንደሚወጣ እንዴት የት ጋር አምሽቶ እንደሚመጣ ማጥናት ጀመርኩ። ከዛ አገኘው ባዘወትር የሚገባበትን ቦታ ማለት ነው። በምን ሰዓት እንደሚመጣ አየሁና አጠናው። ቀጭነች መንገዷ፣ በዚህም አጥር ነው በዚህም አጥር ነው። እዚህ ጋር ሾላ ትልቅ ሾላ ታቅ እንደሆነ አላረገው። ትልቅ ሾላ እንደ ዋርካ አይነት ማለት ነው አለ። በዛ ስር ይሄዳል እንደዚህ። ከዛ ግቢ ውስጥ ገባሁና እርሻ ነው መጠበቅ ጀመርኩ። ማታ የሚመጣበትን ሰዓት ማለት ነው። ከዛ በኋላ በጣም ትልቅ ጉሊስ ታውቃለህ? ድድቅ ማለት ነው። ጉሊስ ይሄ አፈር የያዘው ማለት ነው። እንደዛ ጉሊሱን ትልቁን ጉሊሱን እጄ መምጣቱን ሳይ ትልቅ ጉቶ ላይ ቆምኩ። ጉቶ ላይ ቆምኩና ልክ ካጠገቤ ሲደርስ ማለት ነው ከጀርባው ጉሊሱን ትልቅ እኮ ነው እላዩ ላይ ጣልኩበት፣ ወደቀ። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። ሾላ ስላለ ሰይጣን ምናምን ነው የመሰለው። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ብሎ ምንም አላለም። እየሮጠ ወደ ቤቱ ገባ። አላወራሁትም። ይሄን ለሰው ብዙ ያወራሁት ነገር አይደለም። አልታወቀም እስከዛሬ ማን እንደመታው ራሱ። ዛሬ ሚዲያ ላይ እናንተ ጋር አውራው እንጂ አውርቼውም አላውቅም ማለት ነው። እና እንዴት ሳትስፋይ ሆንኩ መሰለኝ። በቃ ስለተበቀልክ በቃ ተበቀልኩ። በጣም ደስ አለኝ። እና ይሄ ያለ ሌላው ከአንድ ሰው ጋር ከተጣላው ማለት ነው ሰፈሩ በሙሉ ቤቱን መዝጋት አለበት። እቃ ሰብስቡ ይባላል። አዎ ማለት ይዘጋሉ። በቃ በእንትን በጥብቆ ይሄ ጥብቆ ነው የምለብሰው። ድንጋይ ሰብስቤ ምንም አልመርጥም። የእያንዳንዱን ቤት ነው እንትን የምለው በድንጋይ የእያንዳንዱን ቤት የማንም አለ። ስለዚህ ያ እንደውም ሌላ ስም አለው። ምን ይባላል መሰለህ ስሜ? ይሄ ሰይጣን የሰረረው ልጅ ተነሳበት ነው የሚባለው። ገብቶሃል? እንደዚህ ነው የሚባል የነበረው። እና እንዳልኳችሁ ነው ቅድም በዓለም በነበረኝ ነገር ብዙ ምንም ጥሩ ነገር የለኝም ማለት ይቻላል። ዋው የሚገርም ነው። ግን አሁን የነገርከኝ ደግሞ አካባቢ አለ ስቲል እስካሁን ከባድ ነው ቦታው። ሁለተኛ ደግሞ እንደዚህ አይነት ባህሪም ነበረ። ከዚያ ስለ ኢየሱስ እንዴት ሰማ? ስለ ኢየሱስ የሰማሁት እንግዲህ 9ኛ ክፍል ያው እስከ 6 ጋዶ ጉና ተምሬ 9ኛ ክፍል እስከ 6 እስከ 9 ደግሞ ጎቤሳ የሚባል ሀገር ዋና ከተማው የሽርካ ማለት ነው። እዛን የተማርኩት ሲስተር ጋር ነበር የተማርኩት። የኔ እህቴ ያለች ታላቅ እህቴ እሷ ጋር ነው የተማርኩት። እሷ ጋር እየተማርኩ እያለ እነሱ ወደዚህ ወደ ኮፈሌ ወደሚባል ሀገር እዚህ ኮፈሌ ወደሚባል ሀገር ተቀይረው መጡ። እንትን ቦታ ለውጠው መጡ። ሲመጡ ተከትያቸው መጣሁ ማለት ነው። ስመጣ ያው ነገሩ እንትን ነውና አብሬ መጣሁ። እንደመጣሁ 9ኛ ክፍል ትምህርት ቤት ገባሁ። በጊዜው ያው እንትንም አላወጣውም ነበረ ምንድነው ማስረጃም አላመጣውም። ግን መግባባት ስለነበረ ያመጣል ተብሎ ገባሁ። ትምህርቴን ቀጠልኩ 9ኛ ክፍል። እዛ እየተማርኩ እያለሁ ጊዜው እንግዲህ የአብዮት ጊዜ ነው። የአብዮት ጊዜ ነውና የደርግ ጊዜ ማለት ነው። አዎ የደርግ ጊዜ ነው ያን ጊዜና እኛ ደግሞ ያን ጊዜ ወንድሞች 3 ወንድም ሆነው አንድ ወንድሜ ፍቅሩ የሚባል አዲስ አበባ አለ። ኢትዮጵያ ቴሌኮሙኒኬሽን ውስጥ የሚሰራ ነው። ወንድም አለኝ ታናሽ ወንድሜ ማለት ነው። ታላቅ ወንድሜ አሁን ወደ ጌታ ሄዷል መለሰ የሚባል እሱም ነበረ። አብረን አንድ ቤት ነው የምንኖረው። መማር ጀመርኩ ማለት ነው። እና ሶስታችንም ኦልሬዲ የአብዮቱ እንትኖች ነን። አባል ነው የሚባለው። በጣም በተለይ ታናሽ ወንድማችን በጣም እንትን ነበር። አሁን አዲስ አበባ ያለው ማለት ነው። እኛም እንደዛው ነን። ከዛ በኋላ የሚገርም ነገር ከመካከላችን ጴንጤዎችን በጣም እንጠላለን። እጅግ በጣም ጥላቻዬ ከባድ ነው። እኔ ራሴ ማለት ኦርቶዶክስ ስለነበርኩ አር እንደነካው እንጨት ነው የምቆጥረው። ጴንጤ ማለት ለኔ የመጨረሻ ጥላቻ አለኝ። ኢቭን ሽርካ በነበርኩ ጊዜ እንኳን አንዳንድ የሆነ ነገር ውስጥ የወረዳ ኪነት ምናምን ውስጥ ነበርኩ። ሽርካ ጎቤሳ ማለት ነው።
እና ሙሉ ጊዜ እንደመስጠት አይነት ማለት ነው ለእንትኑ ለኪነቱ ማለት ነው። እዛ ውስጥ ነበርኩና ድሮ ዘፈን ይዘፈን ነበር ጥላሁን ገሰሰ ወረደ በለው ግፋ በለው የሚል እሱን በአርሞኒካ እየተጫወትኩ እና ቅስቀሳና ፕሮፓጋንዳ በመሆን ማለት ነው እንደዛ ወረዳ ውስጥ ሰራ ነበር እና ኪነት ውስጥ ስንሰራ ማለት ነው። እና በዛን ጊዜ እዛ ውስጥ እያለን ማለት ነው እዛ ውስጥ እየሰራሁ እያለ ብዙ ነገር ነው ውስጡ የነበረው ነገር ኪነት ውስጥ እንግዲህ ከባድ ነው እና ብዙ ነገር ነው ውስጡ የነበረው። ከዛ በኋላ ወደዚህ ወደ ኮፈሌ ስንመጣ ይሄ ወንድማችን ማለት ነው ታናሽ ወንድማችን ከዛን ጊዜ ነበር ያብዮቱ ነገር ለማለት ፈልጌ ነው እኔ ውስጥ የነበረው ሽርካ ያለው ማለት ነው ሽርካ ያለው ነው። እና ኮፈሌ ስንመጣ አብረን ስንኖር እነሱም እንደዚህ ናቸው ኦሬዲ አንድ ፓርቲ ውስጥ እንዳለን አይነት ነገር ነው። ከዛ በኋላ ታናሽ ወንድማችን በምን መንገድ ሳይታወቅ ጌታን ተቀበለ እና ጓደኞች አሉት ሳሙኤል ተስፋዬ የሚባል የጋሽ ተስፋዬ በጣም ኮፈሌ ውስጥ ትልቅ ዋጋ የከፈሉ አቶ ተስፋዬ ደልሌ የሚባሉ ሙሉነሽ ደግፌ የሚባሉ አስቻለው ተስፋዬ መሰለ ተስፋዬ የሚባሉ አሉ ቤተሰቦች። አሁን እሳቸው ወደ ጌታ ሄደዋል እና ትልቅ በከተማ ውስጥ ትልቅ ዋጋ የከፈሉ እስር ቤት ነው ህይወታቸው ያለፈው እና ስለ ጌታ እሳቸው ነበሩና ጌታን ተቀበለ። ጓደኛ ነበር የእሳቸው ልጅ ለወንድሜ ማለት ነው። በዛ መንገድ ጌታን ተቀበለ። ከዛ በኋላ ሲቀበል በጣም ተናደድን፣ እኔም ወንድሜም ተናደድን፣ በጣም በሸቅን። በጣም እንዴት ምን ልበልህ በቃ ትላንትና የአብዮቱን አርማ ተሸክሞ እንዲህ የነበረ ሰው ዛሬ እንደዚህ አይነት ርካሽ ሃይማኖት ተሸክሞ በጣም ልነግርህ አልችልም። ከዛ ደበደብ ነው ወንድማችንን ታናሽ ወንድማችንን ደበደብ ነውና ከቤት አባረር ነው ሁለታችን ተባብረን ማለት ነው። ከዛ አባረር ነው ወጣ። ሌላ ቤት አለና ክላስ ተሰጠውና ሌላ ቦታ ሄደ። እኛ ቡና ቤት ነበረን እዛ እኛ እዛን የምናድረው ከኋላ ሰርቪስ አለ። እኛ ሁለታችን ስንኖር እኔ ከተመታና ካባረር ነው በኋላ አሳዘነኝ። ታናሽ ወንድም ስለሆነ አሳዘነኝና ልቤ እንትን አለ ራራለት። አዎ በቃ ወደሱ አለ ልቤ። ከዛ በኋላ የሚገርም ነገር እሱ ጋር መሄድ ፈለኩ። ሄደንም አናውቅም። ሄድኩ። ሲሄድ አንድ ቀለታ ተንበርክኳል። መንበርከክ እኔ አላውቅም። ተንበርክኮ እንትን ታጣፊ አልቃለች አይደል? ታጣፊ አልጋ ላይ እንዲህ ተንበርክኳል። አሁን ተንበርክኮ ሳይ እኔ እንትን ያለ ነው መሰለኝ፣ የወደቀ ነው መሰለኝ እንጃ እንደዛ አይነት ጸሎት ስለማላውቅ ማለት ነው። ጠራሁት፣ ፍቅሩ ምናምን አልኩት። ዝም አለኝ። በኋላ እንደዚህ እንትኑን ያስኩና ይሄንን ያስኩና ብድግ አድርጌው አንተ ምናምን ስለው ምንም መልስ አልሰጠኝ። አይኑን ጨፍኖ ጸጥ አለ። ሲስተር አለች እኔ ምናምን አልኩና አባይ የምትባል እህታችን አለ። አባይ ልጁ ወድቆልሻል እኔ ምን አቅልሻለሁ ብዬ ልክ ሲሄድ ከኋላ ተነስቶ ክላሱን ዘጋ። ያውን ውስጤ ምን ማለት ነው በጣም ኮንሽስ ሆኜ እንትን ባልለውም ግን ውስጤ ቀረ። ጥያቄ ፈጠረብኝ። ነገርኳት። ብዙም እንትን አላልኩትም። ያንነታ አየሁ ይሄንን በቃ። ከዛ በኋላ እሱ ጋር አልፎ እመጣለሁ። አንድ ቀን ስመጣ መጽሐፍ ቅዱስ ትልቅ ወደ ዋናው ሐሳብ ልመጣለን። ትልቅ መጽሐፍ ቅዱስ እሱ ቤት ተቀምጧል። እንትን ላይ ክላሱ ውስጥ ልክ ሳይ ትልቅ ነው እንትኑ ያበራል፣ የሚያብረቀርቅ ነው መስቀሉ። ሳይ ደነገጥኩ። መጽሐፍ ቅዱስ በጣም ደነገጥኩ። ደስም አለኝ ደነገጥኩም። ለምንድነው ደስ ያለኝ? ምን እንደሚያምኑ ለማየት ማለት ነው። ያን የሚያክል መጽሐፍ እንግዲህ በአንዴ ምን እንደሚያምኑ ማየት አይቻልም። እና ግን በቃ ቶሎ አልኩና ሰው እንዳያየኝ ሳነብ ማለት ነው። እኔም በሩን ዘጋውና መብራት አብርቼ ማንበብ ጀመርኩ። መጽሐፉን እያነበብኩ እያለ የሚገርም ነገር እያንዳንዱ አውጥቼ የማነበው ቃል በሙሉ የኔን የልብ ጥያቄ የሚመልስ ልክ ጓደኛ አውጥቶ እንደሚሰጠኝ ጥቅስ ማለት ነው። ለምሳሌ ምን አይነት ጥቅስ ነው ያነበብኩት? መጣለሁ የመጨረሻዋን ነጥብ ነው የምነግርህ። እና በቃ ይሄው እንደዚህ ይሄው አሁን ስለ ህይወት ጥያቄ፣ ስለ አምልኮ ጥያቄ፣ ስለ እግዚአብሔር ማንነት ብቻ
እያወጣ ጓደኛ የሚሰጠኝ አይነት ጥያቄ ይመስላል የማወጣው። በኋላ መጽሐፉን እንዲይዤ ስለነበረ ጥያቄ ሁሉ ጠፋብኝ። በመጨረሻ መጽሐፉን ቁጭ አደረኩና እሺ ትክክል ከሆኑ ለምንድን ነው ቤተክርስቲያን የሚሄዱት አልኩ። ልክ ከሰው ጋር እንደሚሟገት ማለት ነው። ለምንድን ነው ቤተክርስቲያን የሚሄዱት? ቸርች ለምን አይሄዱም? ኦርቶዶክስ ማለት ነው። ልክ ከሆኑ ኦርቶዶክስ ጽላቱ ምሳሌው አይደለም? ምሳሌው እግዚአብሔር ምሳሌ አይደለም? ታቦት እግዚአብሔር ራሱ የሰጠው አይደለም? ይሄ በደንብ አእምሮዬ ውስጥ ከልጅነቴ ጀምሮ ያደግኩበት ስለነበረ ትልቅ ቦታ አለው እኔ ውስጥ። ይሄ ገዝፎ ያዘኝ ማለት ነው። ከዛ በኋላ ልክ ይሄ ነገር ውስጤ ይዞኝ እያለ እንደገና መጽሐፍ ቅዱስን ብድግ አደረግኩና ማንበብ ጀመርኩ ማለት ነው። ይገርማል። የመጨረሻ የተለወጥኩበትን ቃል ነው የምነግርህ። መጨረሻ ህይወቴ የተለወጠበት ቃል ኢሳይያስ 42 ቁጥር 8 ላይ ነው። የመጨረሻ የተለወጥኩበት ቃል እንዲህ ነው የሚለው፣ እኔ እግዚአብሔር ነኝ፣ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም የሚል ቃል። በጣም የሚገርም ነገር። ያውን ጓደኛ አውጥቶ የሚሰጠው አይነት ነው። እንዲህ ተመሳሳይ ነው እስካሁን የተጓዝኩበትም። የመጨረሻ ግን በቃ እኔ እግዚአብሔር ነኝ፣ እኔ ሁሉ ለእኔ ጊዮርጊስ፣ ሚካኤል ያለ አይደለ ዝርዝሮቹ የምናመልካቸው እነዛ በሙሉ ለእኔ ማን ነው? እንደ እግዚአብሔር ነው ሁሉም። እና ስሜም ይሄ ነው፣ ሌላ ስም የለኝም፣ ምስጋናዬንም ለተቀረጹ ምስሎች አልሰጥም። እኔ እንግዲህ እንዴት እንደገባኝ እኔ ልገልጽ አልችልም። ልክ ይሄን እንዳነበብኩ ሰውነቴ በሙሉ ላብ በላብ ተሞላ። አላበኝ፣ ደነገጥኩ። ልቤ ትርታው ጨመረ፣ መምታት ጀመረ። የሚሰማ ማለት ነው የልቤ ትርታ የሚሰማ ድው ድው አለ። የማረገው ነገር ጠፋኝ። አሁን እዚህ ላይ ካናቴ ላይ ማለት ነው እንዲህ ለመነሳት በሞክር እዚህ ጋር የሆነ አንድ ትልቅ እጅ የሆነ ነገር ብቻ ብድግ ብል እንዲህ የሚያደርገኝ ነገር ማለት ነው። እዚህ ጋር ለመነሳት እንዲህ ብል ማለት ነው የማልችልበት ከባድና የሚያስፈራ ነገር እዚህ ጋር ጀስት ወደ እንትኔ ቀርቧል፣ ወደ አናቴ ቀርቧል። መነሳት አልችልም። ከዛ እንትን መንቀጥቀጥ ጀመርኩ። ልክ እዚህ ጭንቅ ውስጥ የማደርገው ነገር ጠፍቶኝ እያለው ምን እንደመጣ ታውቃለህ? ያን ዕለት ወንድሜ ሲጸልይ ያየሁት ነገር እሷ ወደ ልቤ መጣች። ሌላ ነገርን ሳይሆን በቃ እንትን እንድትጸልይ በቃ እንድወድቅ ማለት ነው። ምን እንዴት ጸልያለሁ? ምንም እኮ አላውቅም። በቃ ከዛ በኋላ ልክ እሱ ያደረገውን ብቻ እንዳደርግ ማለት ነው። ከዛ በኋላ ምንም ሰውነቴ ጨርቅ ሆኗል። ድው ነው ያልኩት እንትኑ ላይ በስርዓት እንኳን መንበርከክ አላለ። ድው ንጥፍ ነው ያልኩት ለረጅም ሰዓት ሲቪንቶ ላይ በቃ ለረጅም ሰዓት እያልኩ ማለት ነው። ለረጅም ሰዓት ከቆየ በኋላ መጨረሻ ላይ አስታውሳለሁ ሁለት ነገር ነው ያልኩት። ሁለት ነገር ብቻ ብዬ ነው የተነሳው። ጌታ ሆይ ይቅር በለኝ፣ እችን ጌታ ሆይ ይቅር በለኝ ብዬ ተነሳው። ከዛ በኋላ ለማንም አልተነፈስኩ፣ ለማንም አልተናገርኩ። ጉዴን ማለት ነው። ለማንም አልተናገርኩ፣ ለኢቭን ለብራዘሪ አልነገርኩትም። አሁን ግን ምን አደረግኩ? ከሱ ጋር ያለኝ ኢንቲሜሲ ግን እንዲጨምር አደረግኩ። ከብራዘር ጋር ቁርሴን ምንን ምሳዬን ከሱ ጋር መብላት ትቼ ማለት ነው። በቃ እመጣለሁ፣ እሱ ይጸልያል። ያው ሲበላ ይጸልያልና እሱ ሲጸልይ እኔም ጎንበስ ስላለው ቀና እስኪል ድረስ እኔም አየዋለሁ። ቀና አላለም፣ እኔም ጎንበስ፣ ቀና ሲል እኔም ቀና አላለም። እንዲህ እያልኩ ከሱ ጋር ቆየው እና ወደ ጌታ የመጣሁት እንደዚህ ነው ለማለት። ዋው በጣም ደስ ይላል። ቅድም ስለ አንድ ሰው አንስተህ ነበርና ትንሽ ስለሳቸው ጥቂት እንድታወራኝ እፈልጋለሁ። ከዛ በኋላ ደግሞ ጌታን ከተቀበልክ በኋላ ደግሞ ያሳለፍክበትን ግን ያንተን ሳትነግረን በፊት ስለ ጋሽ ተስፋዬ እስቲ ብዙ እንሰማለን። እስር ቤት እንደሞቱ እንሰማለን። በጣም ብዙ ዋጋ እንደከፈሉ እንሰማለን። ግን እንደዚህ ከአይን ምስክር
አልሰማንም። እስቲ ስለሳቸው ጋሽ ተስፋዬ እንግዲህ ማለት ለዛች ከተማ ወደ ክርስትና መግባት የመጀመሪያ ሰው ናቸው። በርግጥ ማለት መጀመሪያ ሰው ናቸው። በጣም ብዙ ዋጋ የከፈሉ ናቸው። ከተማ ውስጥ እንደሳቸው ዋጋ የከፈለ ሰው የለም። የመጀመሪያ ሰው ስለሆኑ ዱላው ሁሉ የከተማው ሕዝብ በሙሉ እንዳለ ማለት ነው ወጥቶ በሳቸው ላይ ያደረገው ነገር ከባድ ነው። በጣም ከባድ ነው በእውነት እና ትልቅ ዋጋ የከፈሉ ሰው ናቸው። ተደብድበዋል። መጽሐፍ ቅዱስ አሸክመው ከተማው በገበያ ውስጥ አዙሯቸዋል። ታድሞ ሱቃቸው ሰው እንዳይገባ ሰላም እንዳይባሉ የእሳቸውን መሰል ጠቅላላ ከተማ ውስጥ ብዙ ነገር ተብሎ ብዙ ነገር ተደርጓል። መራራ ነገር ማለት ነው። ሀገር ለቀው የሚያጸፋ ነገር በመጨረሻም ያው ነገር ለማሳጠር ማለት ነው እና ብዙ ዋጋ ከፍለዋል። ከነ ባለቤታቸው ሙሉነሽ ደግፌ የሚባሉ አሁን እሳቸው ወደ ጌታ ሄደዋል በቅርብ ጊዜ። በመጨረሻም ያው እስር ቤት ነው የታሰሩት። እስር ቤት ታስረው ያው ከመታሰራቸው በፊት ርዕስ ሰጥተውን ነበር ለኛ። እግዚአብሔር በነገር ሁሉ እንዲቀድም ጸልዩ፣ ፍርድ ሊሰጥ ማለት ነው። እግዚአብሔር እንዲቀድም ጸልዩ ብለን ክርስቲያኖች ምን እግዚአብሔር እንዲቀድም ምንድነው? እግዚአብሔር እንዲቀድም በቃ እግዚአብሔር ሆይ ቅደም በሉና ጸልዩ። እኛ እግዚአብሔር ሆይ ቅደም የሰጥኑ ቅደም እያልን ነበር፣ የዋህነት ቅደም እያልን እንጸልይ ነበርና እስር ቤት ገቡ። የሚገርመው ነገር ያው ተፈርዶባቸው አሰላ ነው ኮፈሌ ተፈርዶ እስሩ የት ነው የሚጨርሱት? አሰላ ነው ተፈርዶባቸው በእለቱ ማለት ተፈርዶባቸው ከፍርድ ቤት ያው ነገሩን ለማሳጠር ማለት ነው ከፍርድ ቤት ወጥተው ከሽንት ቤት ሲመለሱ መጥተው ማለት ነው ኢሚዲየትሊ ወዲያው እዛው ነው ያረፉት። ቀብርም ራሱ ሬሳቸው ራሱ በጣም ተንከራታች ነው የሆነው። እዛ አልተቀበሩ ባደጉበት ልጅ በወለዱበት በዚህ ትልቅ ነገር ባዩበት ከተማ ውስጥ ሬሳቸው ተንከራቶ ሐዋሳን የተቀበሩ ሬሳቸው ራሱ እና ይሄን ከባድ ነገር ነበረ ማለት ትልቅ ለኮፈሌ ቤተክርስቲያን በጣም ትልቅ መሰረት የጣሉ ዋጋ የከፈሉ እሳቸውና ቤተሰባቸው ናቸው ለማለት ነው። ወደ አንተ ደግሞ እስቲ እንምጣ። ከዛ በኋላ እስቲ ወደ ጌታ ከመጣህ በኋላ ያንን ቃል አንብበህ ወደ ጌታ ከመጣህ በኋላ ነገሮች ስሙዝሊ ነው የቀጠሉት ወይስ አንተ ላይ የደረሰ ምን አለ? እስቲ ዘርዘር አድርገህ ብትነግረኝ። እኔ ወደ ጌታ ከመጣሁ በኋላ እንግዲህ የሚገርም ነገር እኔ ስለ አገልግሎት አላውቅም። ወደ ጌታ መጣሁ እንጂ የሚገርመው ነገር ግን እኔ ሳላቅ ነው አገልግሎት ውስጥ ራሴን ያገኘሁት። ምንም እኔ አላቅም። በማግስቱ ሃይስኩል ትምህርት ቤት ነበረ። ለሰዎች ስለ ጌታ መናገር ጀመርኩ። ዝም ብዬ እኮ ነው የምናገረው። ለካ አገልግሎት ነው። ስለ አገልግሎት ምንነትም አላውቅም እና ለካ ሰዎችም ወደ ጌታ መምጣት ጀመሩ። እንዲህ ማድረግ ጀመርኩ። ከዛ በኋላ ተቃውሞ ተነሳ። ለጥቂት ጊዜ እስር ቤት ገባን። ዱላም ነበረ። ብዙ ይሄናል ዋጋ ከፈልን አይባልም። ከብዙ አባቶቻችን አንፃር እንትን ውስጥ የሚገባ አይደለም። ትንሽ ተቀማምሰናል። ያው የሚወራም አይደለም። ትንሽ ተቀማምሰናል። ተረባናል። ማረሳው ነገር ምን መሰለህ? ማረሳው ነገር በዚህ በእንትን ጊዜ ዛፍ ላይ 3 ቀን አድሬያለሁ። ዋው! 3 ቀን ማለት መሬት ላይ እንዳላድር ከቤት ተባርሬያለሁ። አስወጡ ተብሎ ማለት ነው። 3 ቀን ዛፍ ላይ እጄ እግሬን እና እንደዚህ አድርጌ ዛፍ ላይ እጄን እንደዚህ አድርጌ 3 ቀን ነው ዛፍ ላይ ያደርኩት ማለት ነው። መሬት ላይ ካደርኩ ስለሚገሉኝ ማለት ነው። እና እንዳውም ቤተሰቤ ሲስተር ጋር ነበርኩ። ያው እንዳልኩ ይሄ ልጅ 12ኛ ክፍል ተማሪ ነበርኩና ይሄ ልጅ ከዚህ ከተማ አስወጡ አባሮ ቶሎ ብላችሁ አለበለዚያ እንገለዋለን ብለዋል። ስለዚህ መሬት ላይ አልተኛም ነኝ እና አንድ ቀን ለታንዳውም እነሱ ምን አሉ? አንድ ጊዜ ሆነ መሬት ላይ እንደዚህ ሆነ እንትን ውስጥ ተኝቼ ሆነ ኮት አለና ኮታውን አውልቄ ራቁቴን ነው ሌላ ልብስ የለኝምና እንደዚህ ብዬ ነው ተኛ ሜዳ ላይ ማለት ነው። ከዛ ሰዎቹ ፈልገው አጠገቤ መጥተዋል። ለካ ይሄን እንዴት መሰለህ ራሳቸው መጥተው ለቤተሰብ ተናገሩ። ለካ እነሱ እኔን ፍለጋ ሲዞሩ አግኝተውኝ እኔ እኮ ተኝቻለሁ እኮ በደንብ አይገርምም?
ተኝቻለሁ እንትን ላይ የሆነች እንጨት ምናምን ውስጥ ዙሪያዬን ከበው አድረዋል። ሊገሉኝ መጣው ማለት ነው። መጣው እኛ እኮ እዚህ ቦታ አግኝተነው ነበር ግን ምንም አላደረግ ነው። አሁንም ቶሎ ብላችሁ ምን አድርጉት አባሩት ከዚህ ከተማ ውስጥ ብለዋሉና ያ ማለት ያልተቀጠረ ዘበኛ ያዞልኝ ማለት ነው። እና ሲጠብቁኝ አድረዋል። ያን ጊዜ ደግሞ ከተማ ውስጥ ከፍተኛ የጅብ መንጋ ነበር። ኢቭን ልበላም እችላለሁ። እግዚአብሔር እንግዲህ ያው እነሱን አዘዘ ማለት ነው። እና በእንዲህ አይነት መልክ አረሳውም ይሄንን አሳልፍ ያለው። በተረፈ ከአገልግሎት አኳያ አንድ ጊዜ ገጠርም ብዙ አሉ በእኛ ስር ያሉ ያው ልግባል መሰለኝ እና ገጠር አካባቢ የምናገለግላቸውም ሰው እኔ ነበርኩ ብቻዬን። እና አንድ ጊዜ እንግዲህ የቱን እንደምሰጥ እኮ ግራ ገብቶኝ ነው። አንድ ጊዜ ምን ሆነ መሰለህ ከተማ ውስጥ መሰብሰብ ተከለከለ። ምንም አይነት ሰው ተሰብስቦ ቢገኝ ተብሎ እኛም ፍለጋ ማለት ነው። እና የተሰበሰቡበት ያዟቸው ተብሎ እኛ ደግሞ አንደርግራውንድ ፕሮግራም አለን። ከተማ ውስጥ ብዙ ያሉት እህቶች ብቻ ናቸው። እኔ ብቻ ነበርኩ ወንድ ማለት ነው። ብዙዎቹ እህቶች ናቸው። እና በዛ መካከል እያለው የሚገርም ነገር ይከታተላሉ። እኔ የምገባበትን ቤት እንደ አጋጣሚ ሆኖ እህቶች ነበሩና ቡና ይፈላል። ቡና ሲኒ ይደረደራል። ቡና እንደሚጠጣ ሰው ሆኖ ነው ፕሮግራም እንካፈለው። ለምን ሲባል ቡና እየጠጣን ነው፣ ቡና እየተጠጣ ነው እየተባለ ነው ማለት ነው ፕሮግራም እንካፈለው። እና ልክ እንደዚህ አንድ ፕሮግራም ነበርና ጉዬ ኦገቶ የሚሉት ቤት ጉዬ ኦገቶ አለ አሁንም እሱ ቤት ፕሮግራም ፋሲካ ደርሷል። ፕሮግራም ነበረን 4 ሰዓት ላይ እና እኔ እንዳጋጣሚ ቆየው ሰዓቱን አሳለፍኩ። ሰዓቱን አሳልፌ ሲሄድ በቃ ቀርቷል ብለው ሄደዋል ሰዎቹ። ለካ ሰዎቹ ይጠብቃሉ እኔ የምገባበትን ያን ዕለት ሆን ብለው እሱ ቤት ፕሮግራም እንዳለ ደርሰውበታል። የኔን መግባት ነው የሚጠብቁት። ተበትነዋል። ከዛ ልክ እኔ አሳልፌ ሰዓት ቢሆን ልሂድ ብዬ ሄድኩ። ሲሄድ ተከትሎኝ ገባ የሚከታተለኝ ሰው። ሴትየዋ ደግሞ እንትን ትለቀልቃለች የፋሲካ ቀለም ምናምን እንትን ላይ ወጣ ማለት ነው በመሰላል። እና እኔ ስገባ አንተ ሰው ቤት ዘው ብለህ አትገባም አይደል? እኔ ስገባ ተከትሎኝ ገባ። ውስጥ ድረስ ገባ ሰውየው ገባና እንትኗ የሚፈልገው የተሰበሰበ ሰው ነው ገባና ከዛ ዞር ብሎ ሲያይ እሷ እንትን እያደረገች ነው። ምን እያደረግሽ ነው? ቤት እየለቀለቅሽ ነው ምናምን አላት። ቤት እየለቀለቅኩ ነው አለችው እሷ መልሳ። ምን ቤት ተለቀለቅ ያለሽ? አገር እየለቀለቃችሁ ነው አላት። ከዛ ሴትዮዋ በጣም ኃይለኛ ነች። በጣም ተናደደችና ከዛ ከእንትኑ ላይ ወረደች። ከመሰላሉ ላይ ወርዳ እንትን ይዛ እንጨት ይዛ እያባረረችው ሰውየው ሄደ። እንደዚህ አይነት ነገር አለ። እና አንድ ጊዜም እዚህ ገጠር አካባቢ ያለው ልንገርህና ገጠር ብዙ ጊዜ ደስ ይለኛል ገጠር ማገልገል። የአካባቢ ህዝብ በጣም ነው የምወደው ስቲል አሁንም ማለት ነው። እና ገጠር አካባቢ ለአገልግሎት ወጥቼ ሺፋ የሚባል አካባቢ አለና እዛ ለአገልግሎት ሄድኩ። ብዙ ነገር ገጥሞናል በዛ አካባቢ። የአርሲና ሲዳሞ ጦርነት ብዙ ጊዜ ተይዘናል። በመሳሪያ ይዘውናል፣ ደግነውብናል። በጣም ብዙ ጊዜ በተኩስ ውስጥ አልፈን አገልግለናል እዛ። እና አንድ ጊዜ ግን እንደው ልችን ተናግሬ ወደ ሌላው እንሄድና እዛ ሄጄ ስመለስ የሚሸኘኝ ሰው አደረጉልኝ። እና አብረን እየሄድን እያለ ጉጉማ የሚባል ሀገር አለ በዛ በኩል ለመሄድ ማለት ነው። ሶደሬ የሚባል ቦታ አለ። አደገኛ ዳገት ነው። በዛ እንሄድም አደገኛውን በዛ ቦታ ነው ትንሽ። እና በጉጉማ በኩል ስንሄድ አዲስ ጫማ ነው ያደረኩት። አዲስ ጫማ እንትኑ ለቀቀ፣ ሶሉ ለቀቀ፣ ምንም ለቀቀ በደንብ። በኋላ ምን ላድርገው? በኋላ ገበያ ነው ቀኑ ደግሞ እና እየጎተትኩ እንደዚህ ሲሄድ እንዲህ ይላል፣ ያው እንደዚህ ይላል ከኋላ ስትራመድ እንደዚህ ይላል። ሰው እንደዚህ እያየ ይስቃል። ቢቸግረኝ በእንትን አሰርኩት በክሩ ባስረውም ያው ኦልሬዲ
በጣም እንትን ማለቱ ይለቃል እንጂ እያልኩ በኋላ ሰውየውን ምን አልኩት፣ በቃ ሳንቲም ደግሞ የለኝም፣ ምንም ሳንቲም የለኝም የሚገርም ነገር እና እዛ ሄደህ እናሰፋለን ምናምን አለኝ። በቃ ኦልሬዲ ይከፍልልኛል እያልኩ ተስፋ አደረግኩት እሱን ማለት ነው። እና ጉጉማ ደረስን። ጉጉማ ገበያ ነው። በቃ እዚህ ጋር አሰፋልና እያሰፋሁ እያለ እሱ እንደሚከፍልልኝ ነው እንግዲህ እኔ ሳንቲም የለኝም። እና እንደዚህ እያሰፋሁ እያለ የሆነ ሰው አየና ቆይ እንትናን አናግሬ ልምጣልና ሄደ ቀረ። ሰው በዛው ቀረ። ልጁ ጫማውን ሰፍቶ ጨረሰ። እኔ ፈዘዝኩ። እንዴት ብዬ ልሂድ? ቀላል እኮ ነው ሳንቲም ብዙ ብር 50 እኮ ትልቅ ብር እኮ አይደለም። ብር 50 ያኔ መቼም ትልቅ ሊሆን ይችላል። እና ምንም ማድረግ ተጨነቅኩ። ሰውየው እኮ ቀረ ብለውም ልጁ ይመጡ ይሆናል እያለ ልጁ ወንበሩን ይዤ ቁጭ አልኩ። ፀሐይ እየበላኝ ቁጭ አልኩ። በኋላ ቢጨንቀኝ ልጁን የሆነ ልብስ ከእንትኔ ውስጥ አውጥቼ ልስጠው ይሆን ከቦርሳዬ ውስጥ ልስጠውና ልሄድ ይሆን እስከ ማለት አሰብኩና ቆይ እስኪ እኔ የምልህ ታውቀኛለህ እንዴ አልኩት። እንዴ በደንብ አውቃለሁ አለ ልጁ። ደስ አለኝ አውቃለሁ ስላለኝ ብቻ ማለት ነው። የት ነው ያለው? ኮፈሌ ነው ያለሁት አለ። ከኮፈሌ መጥቶ ነው የሚሰራው ማለት 17 ኪሎ ሜትር ከኮፈሌ ነው። አዎ በቃ ሰውየው ሄደ። እንግዲህ በቃ እዛ እንትን ኮፈሌ ስትመጣ አረ ምንም ችግር የለም ምናምን አለኝ። በዚህ ተገላገልኩና እንደዚህ መጣሁ። እና እንዲህ አይነት አንዳንድ ገጠመኞች አሉ። ላዊ ወልዴ ተጋ የሚባል ወላይታ ሶዶ ሙሉ ወንጌል አገልጋይ ነው። ከዛ እየተመላለሰ በስደት በችግር ሰዓት አብሮ ከቤተ ክርስቲያኒቱ ጋራ ዋጋ በመክፈል በድብቅ መጥቶ በድብቅ የሚሸኝ ሰው ሲመጣ ይገባል። ሲሄድ ከሰው ጋር አይሄድም። እኛ ቀድመን መኪና እንይዛለን። መኪና ውስጥ ይመጣል። መኪና ውስጥ ነው የምንሰነባበተው። ዳኤ ምናምን ንግግርም የለም። እንደዚህ የምናሰናብተው ሰው ነው። እና እሱ በጣም ትልቅ ዋጋ የከፈለ ሰው ነው። በእውነት የሚያገለግልባትንም ቤተክርስቲያን እሱን ወደኛ እየላከች ለኮፈሌ ቤተክርስቲያን ትልቅ አስተዋጽኦ ስላደረገች ቤተክርስቲያኒቱንም እግዚአብሔር ይባርክ ለማለት። በጣም ደስ ይላል። ውድ ተመልካቾቻችን በጣም ድንቅ ጊዜ እያሳለፍን ነው። አብራችሁን ቆዩ። ወደ ሌላው ጥያቄ ሲያልፍ አንዳንድ ጊዜ በተለይ አገልጋይ ስንሆን በጣም ብዙ ችግር ውስጥ እናልፋለን፣ ብዙ መከራ ውስጥ እናልፋለን እና ስለ ወንጌል እንደው ካሳለፍካቸው ነገሮች የተነሳ እግዚአብሔር ለምን ዝም አለኝ ብለህ ያልክበትን ጊዜ ታስታውሳለህ? አንድ ነገር ብቻ ልናገርና ሁለት ነገር ልናገር። በእርግጥ እንደዚህ ብዙ ያልኩበት ጊዜ በእግዚአብሔር ላይ ብዙ ድፍረት የለኝም። እንዲህ ለማለት ብዙ ጊዜ ድፍረት የለኝም። ሀሳቤ ገብቷል። በጣም አልደፍርም። ብዙ ችግሮች ቢኖርም ብዙ ያሳለፍኳቸው ነገሮች ቢኖሩም ደፍሬ እንደዚህ አይደለም። አንድ ወቅት ግን አንድ ሰው ነበር እዛው ኮፈሌ ውስጥ ማለት ነው፣ በጣም የሚያስቸግረኝ በጣም የመጨረሻ ማለት ነው። እሱ እንዲህ ከመጣ ያለ ጉዳይ ሰው ቤት እገባለሁ እንጂ አንተላለፍም። የመጨረሻ የሚጠላኝ ሰው እና በቃ እንዴት ልበልህ፣ መኪና ውስጥ ካለ እሱ ካለበት አልሳፈርም። አስቸጋሪ ሰው ነው። አሁን እሱ ሞቷል ሰውየው። እና ከዚህ ሰው ጋር ባለኝ ግንኙነት በጣም ተጨንቄ ተቸግሬ አሳልፌያለሁ በጣም። እና ካገኘኝም ወይ ለመማታት ይጋበዛል ወይ አልመታው። እኔ ክርስቲያን ነኝ፣ እንዴት ብዬ እመታዋለሁ? ትልቅ ሰው ነው ደግሞ። ምርጥ ስድብ አለው። ምርጥ ስድብ ልክ የተመረቀ ነው የሚመስለው። በስድብ የተመረጠ ወፍራም ስድብ በአደባባይ ነው ምስል። እንግዲህ ሼም ነው በጣም እንደዚህ አይነት በጣም ይከብዳል። ሰው አለ የለም እሱ ጋር በጣም አድርጎ ነው እና አስቸገረኝ። እንደውም አንድ ጊዜ ትዝ ይለኛል እና ከአዲስ አበባ ስመጣ ማለት ነው የዚህ ሰውዬ ነገር የተቸገርኩበት ነገር እንዴት እግዚአብሔር እንደሰበረው ልንገርህ። ከአዲስ አበባ እመጣለሁ፣ መሽቶብኛል። ልክ ያኔ ፒስታ ነው፣ ኮፈሌ መንገድ አስቸጋሪ ነው። ከአዲስ አበባ ስመጣ ሻሸመኔ ላይ
መሽቷልና አንድ ሰው ገባው መኪና ውስጥ ጨቋንታ ነው ገብቼ ሶሌ የሚባል ቦታ አለ ታውቀው እንደሆነ ወደ ኮፈሌ ሶሌ ጋር ስንደርስ ፊት ለፊቴ እሱ ነው ያለው ፊት ለፊቴ እንዲቀጥሎ ባለው ወንበር ላይ ማለት ነው በጌታ በኢየሱስ በእውነት አልሳፈርም ባየው አልሳፈርም ወርዳና አድሬ ሄዳለሁ አልሳፈርም አሁን ሶሌ ላይ ነኝ እንዴት ላድርግ ታዲያ ምንም ማድረግ አልችልም በቃ ወንበሯ ላይ እንዲብዬ እንዳያየኝ ማለት ነው እንደዚህ ብዬ ጎንበስ አልኩ ይሄድ መኪናው መሄድ ጀመረ እንዲህ ጎንበስ እያለው ምን ላይ መሰለ ሂሳቡን ክፈልለት አለኝ መንፈስ ቅዱስ የሰውየውን ሂሳብ እኔ የሰውየው ሂሳብ አይደለም ችግሬ ሂሳቡን ስከፍል ማን የከፈለው ይላል ከዛ እታያለው ቀጥሎ ያለው ነገር ነው የሚለው ነገር ማለት ነው 3 ብር እኮ ነች በኋላ እየተጨቃጨቅኩ ውስጥ እየተጨቃጨቀ እንሳት ተቀባዩ መጣ እንደምንም ያው ሰጠሁትና የሳቸው ማለት ነው የሳቸው ከዛ ተቀበለኝ ማለት ሰጠኝ ይሄደ ያለ ብሩን አውጥቶ ተከፍሏል አለ ማን የከፈለው አለ ይሄ አይደል የፈራው ማን የከፈለው ብር ብዬ በቃ ሬሳዬን ማለት ነው እንደ አጠገቡ አይደለም ያው ይማታል ብዬ ተጠበቁትና ሬሳዬን ቀና አልኩ ቀና እንዳልኩ ሰውየው ከተቀመጠበት ብድግ አለና በቃ ቋንቋው ተለውጦ አሁንም ገብርኤል ሚካኤል ታቦታትን እየጠራ አሁንም እንጀራህን ከፍ ያድርገው እንጀራህን አንድም ጊዜ አፉ ሳያቆም እውነቴን ነው የምልህ ከዛን ጊዜ ጀምሮ አፉ ሳያርፍ ኮፈሌ ከተማ ገባ ከዛ በኋላ ባገኘኝ መጠን ናጨብጠኝ ይለኛል ይጨብጠኛል ይስመኛል ወይኔ 3 ብር እንዲህ ከሰራ እስከ ዛሬ ድረስ ምን ነካኝ በቃ ገብቷል ነገር ያለ እና እንደዚህ አይነት ሰው ነው በጣም አስቸጋሪ ነገር አብሮ ማረሳቸው ነገሮች አንዱ ይሄ ነው አረሳው ይሄንን ከሱ ጋር ባለኝ ግንኙነት በጣም ተቸግሬ ነበር እግዚአብሔር በዚህ ሰበረው ማለት ነው መኖር እስከማልችል ድረስ ከተማ ውስጥ ማለት ነው ሌላው አንድ ጊዜ በቅርብ ጊዜ በሆነ ነገር ይሄ ነው ለማለት ያስቸግራልና በሆነ ነገር በእግዚአብሔር ፊት ከጌታ ጋር ያቃል እግዚአብሔርና ምን ነው እግዚአብሔር ለምን ተውከኝ ሳይሆን ለምን እንዲህ አይነት ነገር አድርክ እንዲማታድርግ ከሆነ ብዬ ቸርች ነው ያደርኩት አገልግሎት ማለዳ ወንጌል ስርጭት አለ እና እዛ አደርኩ ወዲያው ወንጌል ስርጭት ማለዳ ከ11 እስከ 12 በእንትን በድምጽ ማውቂያ ይነገራልና እዛ ድሬ በቃ በጣም ጸለይኩ በጌታ ፊት እና ስልናገር የሚገርም ነገር በድምጽ ማለት ነው ተከሻይን ነካ አድርጎ ልጄ ተረጋጋ ማለት ጉባኤ ላይ መስክሬያለሁ ቸርች ላይ የሚገርም ነገር በዛ በጠየቁት ነገር በእውነት ቀናት 2-3 ቀናት አልቆጠሩም ተውኩና ተኛው ያነለታ በ2 እና በ3 ቀናት ኢሚዲየትሊ መልሱ ተመለሰ ማለት ነው ዋው እግዚአብሔር ይመስገን አሜን በዚሁ ግን እስቲ አንድ መልእክት ብታስተላልፍ በጣም ደስ ይለኛል ብዙ ሰዎች ይገጥሙኛል ለአገልግሎትም ብዙ ቦታ ስለምንሄድ ብዙ ጊዜ አገልጋይ ያው ጦር ሜዳ ያለ ወታደር ነው እና ብዙ ጊዜ ማያባራ ጦርነት ነው ያለበትና አገልጋይ ላይና ብዙ አገልጋዮችን ሰማለሁ በቃ እግዚአብሔር ዝም ያለ የሚመስላቸው ኢቭን አንዳንድ ጊዜ በቃ ልክ ቅድም አንተ ስላነሳው ሰውዬ ልክ ከእንደዚህ አይነት ሰዎች ጋር እግዚአብሔር ተባብሮ ነው ደስ ብሎት ነው እግዚአብሔር ዝም የሚለው አይነት የሚሉ ሰዎች አሉና ለነዚህ ሰዎች እስቲ ምን መልእክት ታስተላልፋለህ
እኔ ማስተላልፈው መልእክት ያው ከራሴ ነው የምነሳው። እውነት ነው። እግዚአብሔር ካለማመሬ ነገር እና እግዚአብሔር ዝም ብሎ አያውቅም፣ ዝምም አይልም። ግን የእግዚአብሔርን አካሄድ እና የእኛን አካሄድ ብዙ ጊዜ ስለማናውቅ ስለማንለይ እግዚአብሔር እንደውም እኔ የሚመስለኝ ዝም ያለበት ሰዓት በጣም የሚሰራበት ሰዓት ይመስለኛል። እንደዛ ነው ይመስለኛል። አንዳንድ እኔ አሁን የምናገረው ይሄን ለሚሰሙ ሰዎች እግዚአብሔር ዝም ብሎኛል የምትሉ ከሆነ በጣም እግዚአብሔር በጣም እየሰራ ያለበት ሰዓት ነው ብዬ ነው ማስተላልፈው። ምክንያቱም አሁን የነገርኩህ ለምሳሌ ላስት ላይ እግዚአብሔር ዝም ያለኝ የመሰለኝ ሰዓት ለምን እንዲያልኩበት ሰዓት በቀናት ውስጥ ነው ያለቀው። 3 ቀናት ቀላል ነገር አይደለም፣ ከባድ ነገር ነው እግዚአብሔር የፈጸመው በቤተሰቤ ላይ ማለት ነው። እና ስለዚህ በጣም እግዚአብሔር ዝም ያለበት ሰዓት የመሰለን ሰዓት በጣም እግዚአብሔር ለኛ እየሰራ ያለበት ሰዓት ይመስለኛል ነው ደግሞ። ስለዚህ ማስተላለፈው መልእክት ታገሱ፣ እግዚአብሔር ዝም አላለም ነው የምለው። ዝምም አይልም እንደ ቃሉ። ይሄንን ነው የምናገረው። ውድ ተመልካቾቻችን አሁንም ቆይታችሁ ከኛ ጋራ ይሁን፣ እንቀጥላለን። ሌላ ጥያቄ ምንድን ነው? ወንጌል ስርጭት ላይ ቤተክርስቲያን ላይ በዛም ኃላፊነቱ አለብህ፣ እዛ ላይ ስለምትሰራ እስቲ በዛ ጉዳይ አንዳንድ ነገሮችን እናንሳ። በአሁኑ ዘመን ወንጌል ለመስበክም ለመስራትም ነፃነቱ አለ እና በዚህ ዘመን ወንጌል በዚህ አይነት ነፃነት እያለን የማንሰብክ ሰዎች ወይንም ደግሞ የማንመሰክር ቤተክርስቲያን ይሁን ግለሰብ ምን አይነት እድል እያጣ ነው ብለህ ነው የምታስበው? ከባድ ጥያቄ ነው። ማለት ነፃነቱን እግዚአብሔር ነው የሰጠን ማለት ትልቅ ነገር ነው። ይሄ የቤተክርስቲያን በዚህ ጊዜ እንዲህ አይነት ነፃነት ለወንጌል አግኝታ በዚህ ጊዜ መኖሯ ለቤተክርስቲያን ትልቅ እድል ነው ብዬ ነው የማስበው። እኔ አሁን ምን እያጣች ነው ቤተክርስቲያን? ስራዋን በምድር ላይ የመኖሯ ነገር ቤተክርስቲያን ሌላ ነገር አይደለም። አንድና አንድ ብቻ በምድር ላይ ቤተክርስቲያን የምትኖርበት ፐርፐስ ዓላማዋ ምንድነው? ወንጌል ስርጭት። ሌላው ነገር ቀጥሎ ይመስለኛል። አንደኛ የቤተክርስቲያን በምድር ላይ መኖር ወንጌልን ማሰራጨት ነው፣ ላልደረሰው ማድረስ ነው። አሁን እንዳልከውና እንደጠየቀኝ እንግዲህ ትልቅ እድል ቤተክርስቲያን እያጣች ያለበት ጊዜ ይመስለኛል። በእውነት በቃላትም በሐሳብም ለመግለጥ የማይቻል እድል። ምክንያቱም አሁን ሁሉ ሰው በየቤቱ እየተሟሟቀ ነው ያለው፣ ጓዳ ከአዳራሽ ግድግዳ ዙሪያ ማለት ነው። እና ወጥቶ ወንጌልን የመስበክ ነገር በብዙ ነገር ማለት ነው፣ በህይወት የመስበክ ነገር፣ በአንደበት የመስበክ፣ በኑሮ የመስበክ ነገር የለም። እየወረደ እየዘቀጠ የወንጌል በር ደግሞ በውጭ ያሉት መድረስ አለብን ተብሎ የሚታሰበው በውጭ ያሉት ደግሞ በራቸውን ምን እያሉ እየዘጉ እኛም ደግሞ ወደ እነሱ መሄድ እያቆምን ያለበት ጊዜ ነው። ስለዚህ በጣም ትልቅ እድል እያጣን ያለበት ጊዜ ነው ብዬ ነው የማስበው። ዋው! ከዚህ ጋር ተያይዞ ብዙ ጊዜ ወጣቶች እዚህ ላይ እንቅስቃሴ ያደርጋሉ። የሚያደርጉበት መንገድ ምናልባት የተገራ ይሁን አይሁን እሱ ሌላ ነገር ነው። ግን እዚህ ላይ እንቅስቃሴ ያደርጋሉና ምናልባት ለነዚህ ሰዎችስ ምን አይነት መልእክት አለ ለወጣቶች? በዚህ አይነት በሚዲያም ይሁን መሬት ላይም ብዙ የሚንቀሳቀሱ ወጣቶች አሉና ይሄስ በየት መንገድ መሄድ አለበት ለነሱስ ምን ምክር አለ? እኔ በእርግጥ አስቸጋሪ ነገር ነው ያነሳብኝ ነገር ማለት ወጣቶችን እግዚአብሔር ስለሰጠን ይሄ ትልቅ የቤተክርስቲያን ሀብት ነው። በጣም ትልቅ የቤተክርስቲያን የኢትዮጵያ ቤተክርስቲያን በተለይ በወጣቶች የተባረከች ቤተክርስቲያን ነች። በጣም ሀብታም ቤተክርስቲያን ነች ብዬ ነው። ቤተክርስቲያን ደግሞ እግዚአብሔር ሲባርክ ሰውንም ሲባርክ እግዚአብሔር የሚሰጠው ሰው ከሰው በላይ ሀብት አለ ብዬ አላምንም። የሀገር ሀብት ይልቁንም ደግሞ የቤተክርስቲያን ሀብት ሰውን እግዚአብሔር ለቤተክርስቲያን ሰጥቷል ብዬ ነው የማምነው። በተለይም ደግሞ ኢነርጀቲክ የሆኑ
ብዙ መሮጥ ብዙ ማድረግ በቅናት የተነሱ ወጣቶች በየቤተክርስቲያኑ አሉ። በየቸርቹ እንደ ሰዓት የነደዱ ማለት ነው። እንደውም በአንዳንድ ነገር አቅም ስላጡ እንጂ ሰው የሚተርፋቸው አይመስለኝም እውነት ለመናገር ማለት ነው። እና አያለሁ እኔም አሁን ባለሁበት ቸርች የወንጌል ክፍል ተጠሪ ነኝ አሉ። በሌላውም ቸርች አያለሁ አሉ። እና ስለዚህ ደጋፊ ነው ያጡት። በቃ እነዚህ ወጣቶች ደጋፊ ከኋላቸው ሆኖ የሚያበረታታቸው አቅም ጉልበት የሚሆናቸው ሰው ነው ያጡት። እነሱም ጋር አንዳንድ ነገር ሊኖር ይችላል። በእርግጥ ያ ወጣትነትም አለ። የወጣትነቱ ጉዳይ በተቻለ መጠን እነሱ አሁን እኔ የምመክረው ምክር እንትናቸውን ይቀጥሉ ነው ማለት ነው። ቅናታቸው ስለ ጌታ ያላቸው ቅናት ይቀጥሉ የሚል ሐሳብ ነው ያለኝ። እኔ ግን ምንድነው በተቻለ መጠን እግዚአብሔርን የሚቀድመው የለም። ማንም እግዚአብሔርን አይቀድመውም። እና በተቻለ መጠን ቅናታቸው ይገባኛል። ለጌታ ቤት ለወንጌል ላልዳኑ ሰዎች ያላቸው ቅናታቸው በደንብ አንደርስታንድ አደርጋለሁ። ግን በተቻለ መጠን ከቤተ ክርስቲያን ጋር የታረቀና የተያያዘ ነገር ቢኖር በጣም ጥሩ ይሆናል ብዬ ለወጣቶች እመክራለሁ። መሪዎችንም ደግሞ ፕሊስ እኔ እንደው እነዚህን ወጣቶችን ማለት ነው እንደው አስጠግተናቸው ቢሆኑ ምናልባት የሙሉ ጊዜ አገልጋዮች ነው የሚሆኑት። ብንሰጋ ምን ይሆናሉ ሌላ አይደል? የሙሉ ጊዜ አገልጋዮች ቢሆኑ እኔ ያን አይነት ኮንሴፕትም ያለው ብዙ እኔ ሳይ ያለ አይመስለኝም። እና ወንጌል ስርጭት ነው ቢሆኑ ደግሞ ሀብት ናቸው። ራሱ ታርቀው ተስተካክለው የሙሉ ጊዜ አገልጋዮች ቢሆኑ ምንም ችግር የለውም። ደግሞ ቸርች ዝም ብላም አትቀበልም፣ ታያለች ብዙ ነገር። እና ስለዚህ መሪዎችም ፓስተሮች፣ ወንጌላውያን፣ ሽማግሌዎችም እንደው ፈታ ብለን ብናስጠጋቸውና ብንደግፋቸው ብናያቸው ጥሩ ነው የሚል ምክር ነው ያለኝ። ሌላም አንድ ቸርች ውስጥ አንድ ኤክስፒሪየንስ አለክ ከልጆች ጋር ተያያዘ። በጣም በሚገርም ሁኔታ ቤተክርስቲያን ውስጥ እኔም ረጅም ዓመት ልጆችን አገልግያለሁ እና ብዙ ጊዜ ለልጆች የሚሰጠው ቦታ ለምሳሌ ለትልልቅ ሰዎች ቴዎሎጂ የተማረ በጣም ብዙ እዛ ነው የሚመደበው። የልጆች አገልግሎት ላይ ደግሞ የሚመደቡ የልጆች አስተማሪዎችን ደግሞ ስናይ ያው እንደምታውቀው ነውና ይሄስ እንዴት ነው ቤተክርስቲያን ይሄንን ነገር ወደ ተሻለ የልጆች አገልግሎት ቤተክርስቲያን እንዴት ነው መግባት የምትችለው? ካንተስ ኤክስፒሪየንስ አንዳንድ ነገር ብታካፍልን። በመሰረቱ እንግዲህ የልጆች አገልግሎት ያው እኔ ኮፈሌ ላይ ደጋግሜ የምናገረው ነገር ምንም ያልገባውበት የአገልግሎት ዘርፍ የለም። ሁሉም ውስጥ ነበርኩ ማለት ይቻላል። እና ከዛ ከአንዱ ሰውጣ አንዱ ሳስረክብ ነው ወንጌላዊ ሆኜ ወጣሁት ማለት ነው። እና ግን እስካሁን ድረስ ያልተለየኝ ነገር ቢኖር እስካሁን ድረስ ኢቭን ከ72 ዓመተ ምህረት ማለት ነው እስካሁን ድረስ ያልተለየኝ ነገር የልጆች አገልግሎት ነው። ስቲል አብሬን ያለሁት መተውም አልፈልግም። ወደፊትም ከልጆች አገልግሎት ጋር ኦልሬዲ መቀጠል ነው የምፈልገው። እና የልጆች አገልግሎትን በተመለከተ ጉዳይ ላይ ግልጽ ነው ማለት የተተወ ባለቤት የሌለው በየቦታውም አንዳንድ ስልጠና መሄዳለሁ፣ አሰለጥናለሁ ልጆችን። አሁን በኢትዮጵያ ሙሉ ወንጌል የተገረጸ ካሪኩለምም አለ የልጆች እንደው ደስ ይላል። አሁን እሱ ራሱ ደስ ብሎኛል። በየእድሜያቸው የተዘጋጀ በአጋጣሚ ማለት በዚህ አጋጣሚ ከ4 እስከ 6 ከ7 እስከ 8 ከ9 እስከ 10 ከ11 እስከ 12 የተዘጋጁ ካሪኩለሞች ተቀርጸው መጥተዋል። በጣም ይሄን ያዘጋጁ ብዙ ዋጋ የከፈሉ አሉ። እግዚአብሔር ይባርካቸው። በቤተክርስቲያኒቱ ታሪክ ትልቅ ለውጥ ነው ይሄ መምጣቱ ማለት ነው። እሱን ስልጠና ሰጣለሁ። ሲሄድ ግን የልጆች አገልግሎት ኦልሬዲ ምንም የሌለበትን ቦታ አለ። አሁን ባለፈው ሳምንት የሆነ ቸርች እጄ ሳሰለጥን ልጆች አሉ፣ ግን ምንም ፕሮግራም አስተማሪም የለም ምንም የለም። ሰብስቤ እንደገና ከአስተዳደር ጋር አገናኝቼ ምን ብዬ ነው የመጣሁት? ምን ልፈልጌ ነው? የልጆች አገልግሎት ኦልሬዲ ባለቤት የሌለው እኔ አንዳንድ ጊዜ ፓስተሮቹ አገልጋዮቹ የልጆችም ናቸው ወይስ የትልልቆቹ ብቻ ናቸው? እንትኖቹ ማለት አገልጋዮቹ
የሚያሳይ ነገር ሁሉ ጥያቄ ይፈጥርብሃል። ልጆች ሰው ናቸው እንዴ ነው የሚል ነገር አለኝ። ማለት የልጆች አገልግሎት እኔ ከምንም በላይ ሁሌም በትምህርቴም ላይ የምናገረው ነገር ቸርች ውስጥ ካሉ የአገልግሎት ዘርፎች ሁሉ በላይ እንደው በሚዲያ ይውጣ ይወራ፣ ቸርች ውስጥ ካሉ የአገልግሎት ዘርፎች ሁሉ በላይ ነው የሚል ነገር ያለው እምነት ይሄ ነው። ለምንድን ነው እንደዚህ የምለው? ሁለት ነገር ቢያንስ አለኝ። አንደኛ የልጆች አገልግሎት የትኛውም የአገልግሎት ዘርፍ ምንጭ ነው። መዘምራን ቢባል፣ ጸሎት ቡድን ቢባል፣ ሌላም የአገልግሎት ዘርፍ ከየት ነው የሚወጣው? ከልጆች ነው የሚወጣው። ከልጆች ነው እየወጣ ወደ ሌላ የሚተካው ተተኪ ትውልድ። ከዚህ አንጻር ምንጭነቱ ተነስቷል። የቸርች ብቻ አይደለም የአገርም ይጸልያል እኮ ልጆች ነገ ፓስተሮች ናቸው፣ ነገ ወንጌላውያን ናቸው፣ ነገ አስተማሪዎች ናቸው፣ ዶክተሮች ናቸው ምናምን በጣም ይባላል ሲጸለይ። እንደሚባል ግን አይደለም መሬቱ ላይ መድረኩ ላይ ብቻ የሚያምር ቃላት ነው ያለን። ወደ ልጆች አገልግሎት ስንገባ ግን ፕራክቲካሊ ኪቦርድ የላቸው፣ ስፒከር የላቸው፣ ቤታቸው አያምር፣ ወንበራቸው አይመች፣ አስተማሪ ቅድም እንዳልከው በቃ የተጣለ አይጎበኙ፣ አይጸለይላቸው። በቃ እንደዚህ አይነት ነገር ስለሆነ በልጆች አገልግሎት ሶሪ በጣም ነው ማዝነው። በጣም የትኛውም ቸርች ላይ ሲሄድ አንዳንድ ቦታ ሊኖር ይችላል፣ ምናልባት አላቅም፣ ካለም ደስ ይለኛል። እግዚአብሔር ይባርካቸው በልጆች ጉዳይ ላይ ትኩረት ሰጥተው የሚሰሩ እና ችግር አለ። ስለዚህ ሁለተኛው ነገር ተሸጋጋሪ ነው። የልጆች አገልግሎት ይሻገራል፣ ዘመን ተሻጋሪ ብዙ ጊዜ እንደሚባል ማለት ነው። ትውልድን አልፎ የሚሄድ አገልግሎት ስለሆነ የልጆች አገልግሎት ከየትኛውም ቸርች ውስጥ ካለው አገልግሎት ዘርፍ ሁሉ በላይ ሊታይ፣ ትኩረት ሊሰጥ፣ ኢንቨስት ሊደረግበት የሚገባ ቦታ ነው። ስለ ልጆች አገልግሎት ባጀት ሲጠየቅ ግን ያንሳል። ብዙ ጊዜ የለንም ነው የሚባለው እና ሌላ ቦታ ስሞታ ሲነግሩ ማለት ነው ሰማው እንደዛ ነው። እና ስለዚህ በልጆች አገልግሎት ላይ ትልቅ ስራ መስራት ይገባል፣ ያንሳል የሚል እምነት ነው ያለኝ። በልጆች አገልግሎት በጣም ነው ደስ የሚለኝ። በጣም ውድ ተመልካቾቻችን በዚህ ጉዳይ ላይ በየቤተ ክርስቲያኑ አሁንም ብትነጋገሩበት ጥሩ ነው። የልጆች አገልግሎት ማለት የትውልድ ጅረት አለመቋረጥ ነውና ስለዚህ ይሄንን ጉዳይ ብትነጋገሩበት በጣም መልእክታችን ነው እንደ ሚዲያችንና አብርሽ እንግዲህ ወደ መጨረሻው ጥያቄ ልምጣና በዛው ያለህን መልእክት ምስጋናም ማስተላለፍ ትችላለህና አጠቃላይ የዚህ ሚዲያም ትልቁ ነገር የእግዚአብሔር መንግስት ማስፋት ላይ ነውና እውነትን ለሚያውቁ ነገር ግን ሁኔታን ፈርተው ለተቀመጡ ሰዎች ምን መልእክት ታስተላልፋለህ? ከዛ የመጨረሻው መልእክትህንም ማስተላልፈ በዛው እንጨርሳለን። ስለነበረን ጊዜ እናመሰግናለን በጣም። እንግዲህ ይሄ ጥሩ ጥያቄ ነው። ምንድነው ሁለት ወዶ አይሆንም። እውነት ሰው ካወቀ በእውነት መቆም አለበት። መጽሐፍ ቅዱስ በምሳሌ 23 ላይ እውነትን ግዛት እንጂ አትሽጣት ይላል። እውነት ትልቅ ነገር ነው እና ስለዚህ እውነትን አውቆ ሁኔታን ፈርቶ አይሆንም። ስለዚህ እኔ በዚህ አጋጣሚ የምናገረው ነገር እውነት ደግሞ መጽሐፍ ቅዱስ ላይ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነት ነኝ፣ ሕይወት ነኝ፣ መንገድ ነኝ ብሎ የተናገረው ኢየሱስ ክርስቶስ ነው። ስለዚህ በዚህ ሚዲያ ላይ የምናገረው ነገር ማስተላልፈው ነገር በእውነት ነው የምናገረው ነገር ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ስለሚል መጽሐፍ ቅዱስ እውነትን ካወቃችሁ የገለጠላችሁን እውነት ለመኖር የትኛውንም ዋጋ ብትከፍሉ የፈራችሁትም ነገር ሊያገኛችሁም ላያገኛችሁም ይችላል። ዋጋችሁ ግን በሰማያት ታላቅ ነው። በመጨረሻ እንግዲህ በዚህ በአገልግሎቴ መስመር ላይ ትልቅ አስተዋጽኦ ላደረጉልኝ ከሁሉ በላይ ቤተክርስቲያን እና በቤተክርስቲያን ያሉ አገልጋዮች ከኮፈሌ ጀምሮ እስከ ሻሸመኔ ድረስ እግዚአብሔር ይባርካችሁ ለማለት ፈልጋለሁ። በቀጥታም ይሁን በተዘዋዋሪ ከአገልግሎቴ ጎን የቆማችሁ ጌታ ይባርካችሁ። ከዛ ኮፈሌ የምትኖሩ ከኮፈሌ የወጣችሁ በያላችሁበት እግዚአብሔር ይባርካችሁ ይህን የምትሰሙ ሁሉ ለማለት ፈልጋለሁ። በተረፈ ደግሞ ከሁሉ በላይ ባለቤቴ አዳነች ጫካ ለአገልግሎቴ የምትጸልይልኝ የምትመክረኝ እንደ ፖሊስ ይሄ ልክ አይደለም ይሄን አስተካክል እንደዛ ሁን እንደዚህ ሁን ብላ
አፋጣ የምትይዘኝ ባለቤት ነች እና እግዚአብሔር አንቺን ዘመንሽን ይባርክ እላለሁ። ልጆቼን ይዲዲያ አብርሃም አለች፣ ዳግም አብርሃም፣ ረዴት አብርሃም እና ቤተልሔም አብርሃም በብዙ ነገር ከጎኔ አብረው አንዳንድ ጊዜ እንደ አፈር ሰዓታ ይቀመጣሉ፣ ይዳኙኛል እኔን ማለት ነው። አንተ ልክ አይደለህም፣ እንደዚህ ነው፣ አድዬም ልክ አይደለሽም ብለው ይዳኙናል ልጆቼ እና እግዚአብሔር ይባርካችሁ ለማለት ፈልጋለሁ። ተባረኩ።